ስፖርት እስኪ ተይ የምር ስፖርት እየሰራ ነው። 10 አሪፍ ነው እኮ ለእድገታቸው ምናምን። ታያት እስኪ መቀለር ነው እሺ እንጂ ተኝታ የለም ቀልድ አይደለም እንዴ። እሷማ ስለታደለች ነው ተኝታ ስፖርት የምትሰራ። እሺ በቃ ብለሽ ደግሞ እንደዚህ አንተ ደከመ። ልክ ከጂም ስትመጣ ታዲያት ነው ተኛቸው እንዴ። ያ በቃ ከ2 ሳምንት ጀምሮ ስፖርት ይኸውልህ እንዴ የሚባል ነገር የለም። ጤናማ የሆነ አስተዳደግ ነው ሊኖራት የሚገባው። ስፖርት ትሰራለች። ቅጨት እንደዚህ ያልሽ ቅጨት ከእንትን ጠረንሽን አታስለምጂ። አርቂ አስተኛት። እሺ ማየ ራስሽ አሰሪም እንደሱ አንተ ያተር ለራስሽ ሰራው እየሰራው ነው። አሁን ለራስሽ ሰሪ ራሱ ቀርጽላቸዋለሁ። መብትሽ ተው ፖለቲካ አታውራ። ኧረ ወደዛ አታነካኪኝ። ኦሆ ልኖርበት። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን። ቤተሰቦች ሰላም በያቸው ሰላም አለን። በጣም ደህና ነን። እንዴት ናችሁ? አላችሁልኝ? ሁሉ ሰላም። ያው ከድብርት ምናምን ወጣ ብያለሁ ዛሬ። ያው ይፈጠራል አይደል? ሁሌ ደስተኛ መሆን፣ ሁሌ መሳቅ፣ መጫወት ምናምን አይኖርም። አንዳንዴ ትንሽ ነገር ያስከፋቸዋል። አይስ ኦኬ እንግዲህ የህይወት አንዱ ፓርት ነው። እኔ ግን ማለት ነው ጋይስ በቃ በዚህ አጋጣሚ አረማ እንዳትተኝ፣ ቤተሰቦች እየጠበቁ ነው። እማዬ እንዳትተኝ፣ ገና ስፖርት እንሰራለን። በቃ ሁሉ ነገር ፕራንክ ነው የሚመስላችሁ? የምራችሁ ነው? ሪሊ የሆነ ነገር አታምኑኝም? እሱ በዘግናኝ ፕራንክ ጠብቁኝ ጋይስ። ግን የምር ፕራንክ አይደለም። ያው እንግዲህ አሁን ተረድታችሁኛል የተወሰነው። ግን ምንድነው ቤተሰብ አካውንታችን በጣም ተመቷል። እያያችሁት ነው። ቪው በሰላም ነው። ቤተሰብ እንዲደብረናችኋል እንዴ? ባለፈው እንደጠፋ ነው ጠፍተን እንቅር እንዴ? ምንድነው የምታዩ ሰዎች በደንብ ሼር ኮፒ ሊንክ እያደረጋችሁ ፕሌስ በጣም በቃ አካውንታችን አይዶ ነው። እስቲ እየገባችሁ እዩት። እይታው በፊት 50-60 ሺህ ምናምን የሚታይ የነበረ እይታ የለም ኦልሞስት። እና ያው ከእናንተ ጋር ለመገናኘት አይደል ቪዲዮ ስንሰራ እይታው ቆንጆ ሲሆን ምናምን እኛም ደስ እያለን እንሰራለን። እና እይታው በጣም ሲወርድ በጣም ነው ሞራል የሚነካው ጋይስ። እና እሱም ከስራ ሲመጣ ደክሞት እኔ ደግሞ አራስ ቤትም ሆኜ አርፌ አልተገናኘሁ እና አሁን ከተወሰነ ጊዜ በኋላ በቂ ነው አይደለ? ወደ ስፖርት እንቅስቃሴ መግባት አለብን። በጣም ሰውነታችን ተዝራጥርጦ ምናምን መሆን መቻል የለበትም አይደል ጋይስ? ስፖርተኛ እንደመሆናችን መጠን ሳይንታት ቀጠመው ማለት መቻል አለብን። መጠገኑ ምናምን እንዳለ ሆኖ በተቻለ መጠን እንደዛ መሆን መቻል አለብን። ከዛ ባለፈ ደግሞ የስፖርተኛ ልጅ ስፖርተኛ ነው አይደል? ግን ስንቶቻችሁ ታውቃላችሁ የህፃናት ስፖርት እንዳለ? ማለት የኒው ቦርን ወይም ደግሞ የአዲስ ህፃናት ስፖርት እንዳለ ስንቶቻችሁ ታውቃላችሁ? የምሬ ነው። የማታውቁ ከሆነ ቪዲዮ አሳያቸዋለሁ። ኢቭን በዶክተር አድቫይስ የሚደረግ ነው። ዝም ብዬ እንትን ለማለት ምናምን አይደለም። እና ዛሬ ማማዬን ይዣት የመጣሁት ስፖርት ላሰራት ነው። የምሬ ነው። ስፖርት ላሰራት ነው። ስፖርት እንጀምራለን ገና ካሁኑ ጤናማ የሆነ እድገት እንዲኖር ምናምን። ተነሽ መተኛት፣ የምን መተኛት ነው? ስፖርት መስራት ነው። ተሰርቶም አልተቻለም አይደለም ተተኝቶ 24 ሰዓት መኝታ የለም። እንግዲህ ውስጥ ነበር 24 ሰዓት መኝታ። አሁን ታይ ወደ ስራ። በዛ ላይ የስፖርተኛ ልጅ ነች። በዛ ላይ የሁለት ጉራጌ ልጅ አስባችሁታል? አፏን ራስ ስትፈታ ዱቤ የለም እያለች ነው ብሏል። አንወስ ስፖርት እንሰራለን። የምር የህፃናት ስፖርት። የጤና ባለሙያዎች ትኖራላችሁ፣ እናቶች ትኖራላችሁ ነው። እንደኔው ደግሞ አዲስ አራሶች ትኖራላችሁ። እና አይ ቲንክ 2 ሳምንት ከሆነ በኋላ ቢጀመር ምንም ችግር የለውም። ሰው
ለቁመታቸው። ሲቀጥል ደግሞ ሆዳቸው ውስጥ ጋዝ ካለ ምናምን ቆንጆ ነው በጣም በዶክተር አድቫይስ የሚደረግ ነገር ነው። እና ዛሬ ወደ ስፖርታችን እንሄዳለን። አንቺ ግን አርፈሽ አትቀመጭ ምናምን እንዳትሉኝ፣ ያው ስፖርተኛ እንድትሆን ነው እሷ። ሲቀጥል የስፖርተኛ ልጅ ስፖርተኛ ነው። እኔም ሸንቀጥቀጥ እያልኩኝ ነው ጋይስ። እንዴት ነው ወይ ደግሞ አልተኛችም? እማዬ እማ እኔ ፈጥኜ ከሆነ አላውቅም። እንቅልፏን ተኛች ጋይስ። ተነሽ ስፖርት ሰርተና ምንተኛው እማዬ። እሺ ኢንዌይስ በመጀመሪያ ምንድነው የሚደረገው መሰላችሁ ቤተሰቦች? አሁን ማየት እንዴት ላድርገው? በመጀመሪያ ይህንን ቪዲዮ አይተን አብዛኞቹ አዲስ ወላድ እናቶች እነዚህን 6 የህፃናት የአካል ብቃት እንቅስቃሴዎችን አያውቁም። ዛሬ ህፃናት ጤናማ፣ ንቁ እንዲሁም ጠንካራ እንዲሆኑ የሚያደርጉ የአካል ብቃት እንቅስቃሴዎችን ነግራቸዋለሁ። ሰላም ወላጆች፣ ዶክተር ኤርሚያስ ነኝ። የመጀመሪያው የእንቅስቃሴ አይነት ኒቸስት ወይንም ደግሞ ጉልበትን ወደ ደረት ማንቀሳቀስ የእንቅስቃሴ አይነት ነው። ይህ የእንቅስቃሴ አይነት ለህፃናት በሆዳቸው ውስጥ ያለው ጋዝ እንዲወጣ እንዲሁም ደግሞ ለአንጀት ድርቀት ፍቱን የሆነ መፍትሄ ነው። የእንቅስቃሴ አይነት ባይስክሊንግ የምንለው የእንቅስቃሴ አይነት ነው። ይህ ባይስክሊንግ የምንለው የእንቅስቃሴ አይነት ለህፃናት ሆድ መነፋት እንዲሁም ደግሞ ህፃናት ሆድ ውስጥ ለተከማቸ ጋዝ እንዲወጣ ከፍተኛ አስተዋጽኦ ያደርጋል። ይህ ሁለተኛው የእንቅስቃሴ አይነት ነው። ሌላውና ሶስተኛው የእንቅስቃሴ አይነት ሮቴሽን የምንለው ወይንም ደግሞ የዳሌን መገጣጠሚያን ማሽከርከር ነው። ይህ የዳሌን መገጣጠሚያን በምናሽከረክርበት ሰዓት ለህፃናት ዳሌ አካባቢ ያሉ ጡንቻዎች እንዲሁም ደግሞ አከርካሪ አካባቢ ያሉ ጡንቻዎች ዘና እንዲሉ ያግዛል። ጎናልስ የምንለው ነው። ይህም ደግሞ የተቃራኒ እጅና እግርን በማቀራረብ የሚደረግ የስፖርት አይነት ነው። ይህ ለህፃናት በጣም ጠቃሚ ነው። ይህ ለህፃናት ለአእምሯዊ ቅንጅት ወይንም ደግሞ ብሬን ኮኦርዲኔሽን እንዲኖር ያግዛል። ይህ ኋላ ላይ ህፃናት ለመዳህ የሚያደርጉትን ዝግጅት ሚዛናቸውን ጠብቀው መዳህ ማድረግ እንዲችሉ የሚያግዝ የስፖርት አይነት ነው። ሌላውና አምስተኛው የእንቅስቃሴ አይነት የህፃናትን እጅ በመዘርጋትና በመዝጋት የሚደረግ የእንቅስቃሴ አይነት ነው። ይህ የእንቅስቃሴ አይነት ትከሻ፣ ደረት አካባቢ ያሉ ጡንቻዎች እንዲዳብሩ እንዲሁም ደግሞ ትንፋሻቸውን ሰብሰብ አድርገው መሰብሰብ እንዲችሉ የሚያግዝ የስፖርት አይነት ነው። ይህ ስፖርት አይነት ህፃናት ኋላ ላይ እጆቻቸውን ዘርግተው ነገሮችን ለመጨበጥ የሚያደርጉትን ዝግጅት የሚያፋጥን የስፖርት አይነት ነው። ሌላውና ስድስተኛው የእንቅስቃሴ አይነት የህፃናትን እጅ ወደ ላይና ወደ ታች እያደረጉ የሚያሰሩት የስፖርት አይነት ነው። ይህ የህፃናት ትከሻ አካባቢ ያሉ ጡንቻዎች እንዲሁም ደግሞ በትከሻ አካባቢ ያሉ መገጣጠሚያዎች እንደ ልብ እንዲንቀሳቀሱ የሚያደርግ የስፖርት አይነት ነው። ይህ የስፖርት አይነት ህፃናትን አንገት እንዲሁም ትከሻ አካባቢ ያሉ ጡንቻዎችን በማዘዝ ህፃናትን ቀና ብለው ወይንም ደግሞ ራሳቸውን እንደ አያችሁት እንደሰማችሁት ነው። ስለዚህ በእኔ ብቻ ላይክ አንቺ ብቻ ምናምን እንዳትሉኝ፣ በእኔ ብቻ አይደለም። ስለዚህ እኔም ልጄ ጤናማ ስማቦልድ ጤናማ እድገቷ ጤናማ ምናምን እንዲሆንልኝ ስፖርት በጊዜ እንድትጀምርልኝ ፈለግኩኝና እሺ እንግዲህ እንሰራለን። ስንት ፒስ ነው? 10 ፒስ ነው አይደለ? የመጀመሪያው የሚሆነው 1 ማየ እስቲ ዘርጋ 2 ይሄ ሆዳቸው ውስጥ ያለ ጋዝ ለማስወጣት ነው የሚጠቅመው። 3 ታድላ አንታም ስፖርት እንሰራ 4 5 6 7 8 9 10 እንግዲህ ጡጥ የሚል ድምፅ ነው ልትሰሙ ትችላላችሁ። ኖርማል ነው። እሺ በመቀጠል እንደ ሳይክል ነው። ያው ስላያችሁት አዲስ አይሆንባችሁም አይደለ? 2 3 4 5 6 7 8 9 10 እሺ እቺኛው የጎኗን ማለት ነው። እሱ ከሰራቸው ከ6 ውስጥ 5 ብቻ ነው ማሰራት። ምክንያቱም ገና በደንብ ስላጠነከረች እንዲች ወደ ጎን እያደረገ ያሰራት ትንሽ እቺ ጎን ላይ ያለችውን እንትን ኮንፈርስ ስላልሰጠኝ እኔ በራሴ እሱን ቀንሻታለሁ። አትሊስት 1 ወር ካለፋት በኋላ እሱን ወደዛ እንትን እንላለን።
ከዛ በመቀጠል እማዬ ተኝቶ ስፖርት የሚሰራ ብቸኛ ሰው ነች። እዩልኝ 1 2 3 እማዬ 4 5 6 7 8 9 10 ሪላክስ እናደርጋለን። ቀጣይ ምንድን ነው? ደከመሽ እንዴ? ደከመሽ? ተኝቶ የሚሰራ ብቸኛው ስፖርተኛ እኮ ነሽ። ቀጣይ የሚሆነው ስንት አይነት ነው የሰራ ነው? አንደኛው፣ ሁለተኛ፣ ሶስተኛ፣ 3 አይነት ነው የሰራ ነው። አራተኛ እስቲ እማዬ ነይልኝ እስቲ የእኔ አበባ ነይልኝ። 1 ጭራሽ እግሯን ማንሳት ጀመር ሲሰራ እያገዘችኝ ነው። 2 3 4 5 6 7 በደንብ ወጠር። ምን እያደረግሽ ነው? ስፖርት እየሰራን ነው። 4 ቀን 8 ቪዲዮ ለቀረሽ ነው ስፖርት እየሰራ 9 እስኪ ተይ የምር ስፖርት እየሰራን ነው። 10 አሪፍ ነው እኮ ለእድገታቸው ምናምን። ታያት እስኪ መቀለር ነው ያልሽው እንጂ ተኝታ የለን ቀልድ አይደለም እንዴ። እሷማ ስለታደለች ነው ተኝታ ስፖርት የምትሰራ። እንዴት እንደዚህ ነዋ። ከመቼም ነው ገና በዚህ ዕድሜ ስፖርት የምትይው? ትቸኩያለሽ። የምር ለእድገታቸው ምናምን አሪፍ ነው። ኧረ ግድ የለሽም የምር ቼክ አድርገው ቪዲዮ ቪዲዮ ስለሚገባ ከእሷ ጋር ስገባ ደበረ እንዴ? ቤተሰቦች ሰላም ሳትል ዝም ብለህ ዘው ብለህ ትገባለህ። ስፖርት ታሰራለች እንዴ በዚህ ዕድሜው? እንዴ ያ በቃ ከ2 ሳምንት ጀምሮ ስፖርት ይኸውልህ እንዲህ የሚባል ነገር የለም። ጤናማ የሆነ አስተዳደግ ነው ሊኖራት የሚገባው። ስፖርት ትሰራለች። ቅጫት እንደዚህ ያልሽ ቅጫት አልቀጫትም። ቪዲዮን አሳያለሁ እኔ ለእነሱ አስገብቼላቸዋለሁ። የምር በባለሙያ የሚመከር ምናምን ነው። ታያለህ፣ ስታይ ታምናለህ። እና መሞከሪያ ናት። ለምን መሞከሪያ አይደለም። አንደኛ ሆዳቸው ውስጥ ያለ ጋዝ ይወጣል። የምን ጋዝ? ጋዝ እሺ፣ ንፋስ እንዲወጣ ያግዛቸዋል። ቁመታቸው እንዲረዝም፣ እንዳይቀነጭሩ ቁመታቸው እንዲያደግ ምናምን። እንዴ ስፖርት ነው ትስራ። እንዲማ አንተ ራስህ ስፖርተኛ አይደል እንዴ? ስፖርት ነው ትስራ እኮ ገና ናት ነው ያልኩሽ። አትሰራም ማለት ነው። ከ2 ሳምንት ጀምሮ ይቻላል። እንዴ አሁን ወር ምናምን ሲያልፋትማ እንዲህ ምናምን እያረኳት ነው አብረን እንሰራለን። እሺ አምጣት ላስተኛት ነው። ደከማት አየህ። ጂም በለው እኮ የሰራ ነው። ስንጨርስ ነው የመጣሁት። ብዙ ሰርተናል። ቀልድ ነው ያዛችሁት እናንተ። የኔ አበባ እሺ አስተኛት በቃ። ጭራሽ እንዴ ታላቅቂያለሽ እንዴ እጇን? አዎ የምር ብቻ በቃ በእንትን ጠረንሽን አታስለምጂ። አርቂ አስተኛት። እሺ ማዬ ራስሽ አሰሪም እንደ እሷን ታያት። ለራስሽ ስሪ። እየሰራሁ ነው አሁን። እኔ ስሰራ ራሱ ቀርጽላቸዋለሁ መብትሽ አይደል? ቤተሰብ እኔ ስሰራ ማየት የምትፈልጉ ሰዎች ካላችሁ አስር ኮሜንት አድርጉ። አሰራሽ ቶሎ ሆዳችን እንዲገባ ምናምን። አራስ ቤት ለጣጥሎ መውጣት የለም። ሴክሲዮ ነው እንጂ ሰብሰብ ብላ መንገዱ እየጠበበ ስለሆነ መሄጃው ራሱ
ጠበብ ተው ፖለቲካ አታውራ። ኧረ ወደዛ አታነካኪኝ። ኦሆ ልኖርበት መንገዱ እየጠበበ ስለሆነ እኔ ጨዋታ ነው ያልኩት። እንደዚህ ተከሳስሪ እና እንደዛ እኔም ስሰራ ማየት የምትፈልጉ ሰዎች የምሬን ተበላሽተው እንዳይወጡ። ባይዛው እንደ ቀልድ ነው የሴት ልጅ ሰውነት የሚለው። ከዛ በኋላ ቤተሰብ ምናምን 10 ጊዜ ነው ብሉ ጠጡ የሚሉት። ብሉ ሰውነታችሁን ጠግኑ፣ ግን እንቅስቃሴ ያስፈልጋል አይመስልም? ከዛ በኋላ ለመሰብሰብ አስቸጋሪ ነው አንድ የተበላሸ ነገር። ስለዚህ ከስርስር ብንሞክር አሪፍ ነው። ሞክሩ። ኤኒዌይስ ከማማ ጋር አልጨረስንም። ሌሎችን ቪዲዮዎች ይኖራሉ፣ አብረን እንሰራለን። ምን ነው ብቻሽ ነው? አንተ ታሰራኛለህ፣ እኔ ደግሞ እሷን አሰራታለሁ። አታሰሪያት፣ እሷ ገና ናት። ከስራ ትጀምር፣ ከሆነ ትጀምር፣ ስፖርት ትጀምር። ከዛ ጋርዳችን ትሆናለች ለኛ መከታ። ወይ ጉድ! እሺ በቃ ብለሽ ደግሞ እንደዚህ አንተ ደከመ። ልክ ከጂም ስትመጣ ታዲያት ነው ብሎ ተኛቸው ተመስገን። ኤኒዌይስ ቤተሰቦች በሌላ የስፖርት ቪዲዮ እስክንገናኝ ድረስ በያላችሁ የራሷን ስፖርት ነው የምትሰራው። ልጅ ይዞ ስፖርት የለም። ለምን? እሷም የራሷን ትሰራለች። አይቻልም እንዴ? ለምን? አሁን ጊዜው አይደለም እንዴ? እኔ ቪዲዮን አሳያለሁ። እሺ ቪዲዮን አሳይቼው ጋይስ ካላመናችሁበት ቪዲዮን አይታችሁ ልጅ ዶክተር የራሱን ልጅ እኮ ያሰራ። ይሄ ዶክተር ስልክ ቁጥሩ አለ ላይ እንደውላለን። ዝገት ጋይስ ሰላም ቆዩ። እንወዳችኋለን። እንዳታችሁ ሼር፣ ሰብስክራይብ ምናምን እያደረጋችሁ ቪው በጣም ወርዷል ምናምን ቤተሰብ የት አላችሁ? እስቲ አሳዩን ፕሊዝ።